በሺህ ዓመቱ መንግስት በጥቅሉ የሚሆኑትን ነገሮች እንደዚህ ላስቀምጥላችሁ። በሺህ ዓመቱ መንግስት የሚሆኑ ነገሮች ሰላም ይሆናል። ሃሌሉያ። ይሄ የምድር በጣም ውድ የሆነ ነገር፣ በጣም የተፈለገ ነገር ነው። በጣም የተወደደ ነገር፣ በጣም እስካሁን ምድር የምትመኘው ነገር ሰላም። ዩናይትድ ኔሽን በተሰበሰበ ቁጥር ሰላም፣ አፍሪካ አንድነት፣ ዩሮፒያን ዩኒየን በተሰበሰበ ቁጥር ሰላም፣ የአሲያን ህብረት በተሰበሰበ ቁጥር ሰላም። ሰዎች ሰላም በጣም ትልቅ የሚወያዩበት ኢሹ ነው። አገሮች እርስ በርሳቸው የሚፈላለጉበት፣ በጦርነት ላይ ይፈላለጉ የሰላም ኪዳን ይፈራረማሉ። ሰላም በጣም ኤክስፔንሲቭ ኮሞዲቲ ነው። በጣም ውድ የሆነ ነገር ሆኗል ሰላም። ምድራችን ሰላም ትፈልጋለች። ህዝባችን ሰላም ይፈልጋል። ሰላም ውድ እየሆነ ነው። በሺህ ዓመቱ መንግስት ሰላም የተትረፈረፈ ይሆናል። ሰላም ብቻ አይደለም። በሺህ ዓመቱ መንግስት ቅድስና ለእግዚአብሔር ይሆናል። ጽድቅ ከፍ ይላል። እውነት ትሰፋለች። እውነት በግልጽ ወደ ገሃድ ይወጣል። እውነት ኢየሱስ ስለሆነ መታዘዝ ይኖራል። በረከት ይኖራል። ምድር አይታው የማታቀውን በረከት ትለማመዳለች። ምድር ታላቅ ሐሴት ታደርጋለች። በሺህ ዓመቱ መንግስት ለጻድቃን ረፍት ይሆናል። በዛ ዘመን ለሚኖሩ አሕዛቦች ደግሞ የሚሆን አንዱ በረከት ከጻድቃን የሚተርፍ የጻድቃን አስተዳዳሪነት በእነሱ ላይ ይሆናል። ይህንን እንግዲህ ካልኳችሁ አንዱ የሚሆነው ነገር ምንድነው? ሰይጣን ላይ የሚወሰድ ደግሞ እርምጃ አለ። ሰይጣን ላይ የሚወሰደው እርምጃ ምንድን ነው? እሱ ለመመልከት እንፈልጋለን። አንዱ ሰይጣን ላይ የሚወሰድበት እርምጃ የመጨረሻ ውጊያ ይሆናል። የመጨረሻ ውጊያ የሚሆነው ሰይጣን ሲፈታ። ሰይጣን ሲፈታ ነገሮች ይለወጣሉ። ሰይጣን ሲታሰር ሰላም ነው። ሰይጣን ሲፈታ ደግሞ ነገሮች መደፈራረስ ይጀምራሉ። በጌታ በኢየሱስ ስም ሰይጣን ከህይወታችሁ ላይ የታሰረ ይሁን፣ ከቤታችሁ ላይ የታሰረ ይሁን፣ ከኢኮኖሚያችሁ ላይ የታሰረ ይሁን፣ ከቸርቻችሁ ላይ የታሰረ ይሁን። ምክንያቱም የማሰርና የመፍታት ስልጣን ለቤተ ክርስቲያን ተሰጥቷታል። ወገኖች ሆይ ሰይጣን ሲፈታ ጎግና ማጎግ ወይንም ይህ አመፀኛ መንግስት አመፅ ይነሳል። ከ1000 ዓመት ሰላምና ጤና በኋላ፣ ከ1000 ዓመት ብልጥግና በኋላ ምድር እንደገና እነዚህ አሕዛብ፣ እነዚህ ስጋቸው ያልተለወጠው አሕዛብ ወይም የሚበሰብሰውን ለብሰው ያለው አሕዛብ እንደገና በመሲሁ ላይ ሊነሱ ይጀምራሉ። ሰይጣን ያስተባብራቸዋል። የክፋት ሐሳብ እንደገና ወደ ምድር ልክ ኤደን ገነትን እንዳደፈረሰ እንደገና ሰይጣን ሊያደፈርስ ይጀምራል። ከ1000 ዓመታት ሰላም በኋላ፣ ከ1000 ዓመታት ጤና ብልጥግና ምድር ካረፈች በኋላ ሉሲፈር ይፈታል። ሲፈታ የሚፈታበትም ዓላማ እነዚህ አሕዛብ የሆኑት 1000 ዓመት ኖረው በመሲሁ ጥላ ስር በሱ እየባረካቸው በሱ ኪዳን በረከት እየበሉ እየጠጡ ምድር ተፈውሳላቸው። አሁን መጨረሻ ላይ እነሱ ላስተባብሮ ሰይጣን መነሳት ይጀምራል። አሁን ያ የሰው በሰይጣን ተታሎ ብቻ ሳይሆን በፈቃዱ ኃጢአትን ስለሚሰራ በፈቃዳቸው ውሳኔ ማድረግ አለባቸው። መሲሁን ለመከተል በፈቃዳቸው ውሳኔ ካላደረጉ መጨረሻቸው የሚሆነው ቅድስቲቱን ከተማ ሲከቡ ከሰማይ እሳት ትበላቸዋል ይችላል። ዳትስ እዛን ጊዜ የሚሆን አርማጌኖን ጦርነት የለም፣ ምንም ነገር የለም። ከሰማይ እሳት መጣ ትበላቸዋለች ይላል። እና ከዛ በኋላ የሚሆነው ነገር እንደዚህ ይሆናል። አዲስ ነገር ሊመጣ ነው። ቁጥር 11 ላይ የምትመለከቱት ቃሉ እንደዚህ ይላል፣ የነጩ ዙፋን ፍርድ ይጀምራል። ልክ ሰይጣን ለዘላለም ወደ እሳት ባህር ከተጣለ በኋላ፣ እነዛ አመፀኛ አሕዛብ ወደ ሲኦል ከተጣሉ በኋላ፣ ኃጢአተኞች ከጠፉ በኋላ ታላቅ ነጭ ዙፋን በእርሱም ላይ የተቀመጠውን አየሁ ይላል። ምድርና ሰማይ ከፊቱ ሸሹ። ስለዚህ ይሄ የነጩ ዙፋን ፍርድ የሚሆነው ምድር ላይ አይደለም። ይህም በጥንቃቄ ስሙ። ምን ይላል? ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘ ይላል። ሙታን ታናናሾችና ታላላቆች በዙፋኑ ፊት ቆመው አየሁ። መጽሐፍትም ተከፈቱ። አንድ መጽሐፍ አይደለም ያለው፣ መጽሐፍትም ተከፈቱ። ብዙ አይነት መጽሐፍቶች አሉ። ሌላ መጽሐፍም ተከፈተ ይላል። ተመልከቱ፣ እርሱም የሕይወት መጽሐፍ ነው። ይሄ ሊትራል የሕይወት መጽሐፍ ወይንም የሕይወት መዝገብ አለ። ሙታን በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። ባህር በእርሱ ውስጥ ያሉትን ሙታን ሰጠ። እነዚህ ኃጢአተኛ ሙታኖችና ሞትና ሲኦል በእነርሱ ዘንድ ያሉትን ሙታን ሰጡ። ሞት የያዛቸውን ሲኦል የዋጠቻቸውን በሙሉ ለማሰጡ። እነዚህ 1000 ዓመቱ ሲፈጸም ነው የሚነሱት ያልኳቸው ኃጢአተኛ ሙታኖች ናቸው። እነዚህ እያንዳንዱ እንደ ስራው መጠን ተከፈለ። ሞትና ሲኦል በእሳት ባህር ውስጥ ተጣሉ። ከነኮተታቸው ሞትና ሲኦል ተጣሉ። ይህም የእሳት ባህር ሁለተኛው
ሞት ነው ይላል። በሕይወት መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ። ልድገመው። በሕይወትም መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ። ምናልባት እየሰማችሁኝ ያላችሁ ሰዎች ስማችሁ በሕይወት መጽሐፍ ያልተጻፈ ሰዎች ከሆናችሁ ይሄ ታሪክ እውነት እንደሆነ እንድታውቁ ይፈልጋለሁ። ይሄ ታሪክ ሳይደገም ውሳኔ እንድታረጉ፣ ስማችሁ በሕይወት መጽሐፍ እንዲጻፍ ሕይወታችሁን ለክርስቶስ እንድትሰጡ አበረታታችኋለሁ። ወሳኝ ነገር ነው የምትሰሙት ወገኖቹ። ይሄ የ80 ዓመት ጉዳይ አይደለም፣ የ60 ዓመት ጉዳይ አይደለም። ይሄ የዘላለም ጉዳይ ነው። ይሄ የነጩ ዙፋን ፍርድ በሚሆንበት ጊዜ ላይ ኃጢአተኞች ወደ ሲኦል የሚገቡበት ነው። ኃጢአተኞች የዘላለም ፍርድ የሚቀበሉበት ነው። እንደ በደላቸው፣ እንደ ኃጢአታቸው፣ እንደ ስራቸው ተጣሉ ወደ እሳት። ሞትና ሲኦል ራሳቸው ልክ እንደ ጆንያ ውሰዱት፣ ውስጣቸው የሞላውን ይዘው ሲመጡ ከነ ምናቸው ሞትም ይሞታል፣ ሲኦልም ወደ እሳት ይገባል። ሁለቱም ይቃጠላሉ። ከዘላለም እስከ ዘላለም እግዚአብሔር ፍርድን ያደርግባቸዋል። ወገኖች ሆይ እግዚአብሔር ጻድቅ አምላክ ነው። እግዚአብሔር ፈራጅም አምላክ ነው። በጣም ታግሷል ጌታ። አሁንም እየታገሰ ነው ያለው። ሰው ሁሉ እንዲድን የጌታ ፈቃድ ነው። ሰው ሁሉ ወደ እግዚአብሔር መንግሥት እንዲገባ የእግዚአብሔር ፈቃድ ነው። ነገር ግን ሰው በፈቃዱ የራሱ የሚሄድበትን ዴስቲኒ ይመርጣል። በምርጫችን ወደ እግዚአብሔር መንግሥት፣ በምርጫችን ወደ ሲኦል እንገባለን። ወደ እግዚአብሔር መንግሥት አሜን ብለን ለማዳኑ፣ አሜን ብለን ለመስቀሉ ሥራ አሜን ስንል በሕይወት መዝገብ ስማችን እንደተጻፈው ሁሉ እንዲሁ ለሰይጣን እሺ ካልን መጨረሻችን ሲኦል ነው። መጨረሻችን ጥፋት ነው። ሲኦል ሪል ቦታ ነው። ሲኦል ቦታ ነው። ትክክለኛ ቦታ ነው። ሲኦል የስቃይ ቦታ ነው። ሲኦል የጥርስ ማፋጨት ያለበት ቦታ ነው። መጽሐፍ ቅዱስ ሲናገር ተመልከቱ። ሲኦል ጥልቅና ጨለማ ስፍራ እንደሆነ ኢዮብ ይነግረናል። ለኤክስፕሬሽን የምድር ሆድ ውስጥ እንዳለ እግሮች እንዳሏት፣ አፎች እንዳሏት፣ የሲኦል አፍ፣ የሲኦል እግሮች እንደዚህ እያለ የሚናገረዋል ኢዮብ። እነዛን ተመልከቱ። በሮችና መወርወሪያዎች እንዳሉት ይናገራል። ምሳሌያዊ ሊሆን ይችላል። ሲኦል የሙታን የነፍሳት የርኩሳን መናፍስት መኖሪያ ነው። መጽሐፍ ቅዱስ እነዚህን ጥቅሶች ተመልከቱ። ጌታችን ሲያስተምር በሉቃስ መልእክት ላይ፣ በማቴዎስ ወንጌል ላይ እንደገና ጴጥሮስን መስክሮ ታርታረስ የሚባል ርኩሳን መናፍስት የሚታሰሩበት ቦታ እንዳለ፣ የሞቱ ነፍሳት የሚታሰሩበት ቦታ እንዳለ፣ የስቃይ ቦታ እንዳለ፣ ጥርስ ማፋጨት የሚሆንበት ወይንም ደግሞ በጣም ስቃይ ያለበት የእሳት ባህር፣ ሞትና ሲኦል ወደ እሳት ባህር ተጣሉ። ሰሞኑን የፈነዳውን እሳተ ገሞራ አስቡት በአእምሯችሁ። ከዛ እጥፍ የሆነ መንፈሳዊ የሆነ ነፍሳትን ወይም ደግሞ መናፍስትን የሚያቃጥል ለዘላለም የሚያስራቸው የሚያሰቃያቸው ቦታ ነው። አንዳንዶች ሙታን ተነው ይጠፋሉ፣ ብን ብለው ይጠፋሉ ይላል መጽሐፍ ቅዱስ አይናገርም። ከዘላለም እስከ ዘላለም ድረስ ይሰቃያሉ ነው የሚለው። ወንጌል ምን ሰብከው ለዚህ ነው። ሰዎች ከሲኦል ዳኑ እያለን ምን ሰብከው ለዚህ ነው። ከእግዚአብሔር ጋር ታረቁ የምንለው ለዚህ ነው። እግዚአብሔር ጋር ታረቁ የምንለው ከሞትና ከሲኦል እንዲድኑ፣ ከዘላለም ጥፋት እንዲድኑ፣ ከገሃነም እሳት እንዲድኑ። ሲኦል ከሞት እስከ ትንሣኤ ድረስ ጊዜያዊ መቀመጫ ቦታ ነበረ። አሁን ግን ፍርድ ያገኛል። ከሞት እስከ ትንሣኤ ድረስ ማደሪያ የነበረው ሲኦል ራሱ ወደ እሳት ባህር ይጣላል። ስለዚህ ሲኦል እንደ ጄይል ሲሆን ገሃነም ደግሞ እንደ ፕሪዝን ነው። ስለዚህ በገሃነም ምን አለ? በዘላለም ጨለማ አለ። በገሃነም ምን አለ? ዋይታና ጩኸት አለ። በገሃነም ምን አለ? ጥርስ ማፋጨት፣ ጥርስ የሚያፋጥ የጭንቀት፣ የጩኸት፣ የስቃይ የሚያሳይ ነው። በዛ ድኝና እሳት አለ። ድኝ የበሰበሰ እንቁላል አይነት የሚሸት ቢጫ የሚመስል እንደ ሰልፈር ማለት ነው በእንግሊዝኛ ኬሚካል ነው። እንደ ድኝ ምሳሌያዊ ነው። እንደ ድኝ እሳት የሆነ ቢጫ እሳት የሚመስል ስቃይ ያለበት፣ ጭስ ያለው፣ ዘላለማዊ ጽጽት ያለበት፣ መውጫ የሌለው ትሎች፣ የማይሞቱ ትሎች ያሉበት ከርኩሳን መናፍስት ጋር አብረን የምንሰቃይበት ቦታ ይሆናል። እና መጽሐፍ የሚነግረን ነገሮች አሉ ወገኖች ሆይ። ስለ ደህንነታችን ክብር ለእግዚአብሔር ይሁን። ለወደድን ከኃጢአታችንን በደሙ ላጠበን ለአምላክና ለአባቱ ካህናት ላደረገን ለእሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን።
አድነኸኛል አመሰግንሃለሁ ልንለው ይገባል። ከእግዚአብሔር ጋር በገንዘብ የምትጣሉ ገንዘብ አልሰጠኸኝም፣ ባል አልሰጠኸኝም፣ ልጆች አልሰጠኸኝም፣ አገር ከዚህ ሀገር እዚህ ሀገር አላወጣኸኝም፣ እንዲህ አላረክልኝም ብላችሁ ከእግዚአብሔር ጋር የተኳረፋችሁ ሰዎች የተሰራላችሁን ባርኮታችሁን ቁጠሩ። አድነኸኛል እናመሰግንሃለሁ፣ ዋሽተኸኛል እናመሰግንሃለሁ፣ ከኩነኔ ታድገኸኛል እናመሰግንሃለሁ፣ ከዘላለም ፍርድ አድነኸኛል እናመሰግንሃለሁ። ሃሌሉያ። ከገሃነም እሳት አድነኸኛል፣ ከሲኦል አድነኸኛል አመሰግንሃለሁ ልንለው ይገባል። ክብር ለእግዚአብሔር ይሁን። አሜን አሜን። ስለዚህ ምን እናድርግ? ይሄ እውነትን ከተረዳን፣ ይሄ የወንጌል እውነት ነው የምነግራችሁ። ይሄ ዘላለማዊ ወንጌል ነው። ሐዋርያት የታረዱበት ወንጌል ነው። ይሄ የጽድቅ ወንጌል ነው። ይሄ ከዚህ ዓለም የሚያሻግረን ነው። ከኢትዮጵያ ወደ አሜሪካ የሚወስደን ወንጌል ሳይሆን ይሄ ወደ ኢተርናል ኪንግደም የሚወስደን ነው። የተባረከው ተስፋችን ይሄ ነው፣ ዘላለማዊነትን እንድናስብ ወገኖች ሆይ። እና ምን እናድርግ? ዓላማ ይኑረን። ምን አድርጎ ነው ጌታ የሚለን? ወደ ሞት የሚሄዱትን ታደጉልኝ እያለ ነው ጌታ። ወደ ጥፋት የሚሄዱትን ለምንድን ነው ሌላ ስራ ሰርተን የማንኖረው? ለምንድን ነው ጠዋት ማታ ስለ ዘላለም ሕይወት፣ ስለ ቅድስና፣ እግዚአብሔርን ስለ መፍራት፣ ጌታን ስለ መጠበቅ ስለዚህ የምንማረው? ዘላለማዊ ሰዎች ስለሆንን፣ የተጠራንበት አገር ከሰማይ ስለሆነ፣ ንጉሳችን ስለሚመጣ፣ እቺ የ80 ዓመት ሩጫ ታልፋለች። እቺ አጭር ጊዜ ናት፣ እንደ እንፋሎት ናት። ጉብዝና ይሸሻል፣ ወጣትነት ይሸሻል። እነግራችኋለሁ ወጣቶች በደም ስሙኝ። ቆጣሪው እየቆጠረ ነው። እድሜ እንደ ነፋስ ነው፣ እንደ ጤዛ ነው። ከምኔው ጉብዝና ከምኔው እንደሸሸ ሳታቀው ይሸሻል። ከተወሰነ ጊዜ በኋላ እድሜው መቁጠርንም ሴሌብሬት ማድረግንም በሻማዎቹም እየበዙ ሲመጡት አለ። በርዝዴይ ስታከብር ጊዜ ይሄዳል፣ ጉብዝና ይሄዳል፣ ጤና ይሄዳል፣ ገንዘብ ይሄዳል፣ እውቀት ይሄዳል። እውቀት ማድንበት ጊዜ ይመጣል ወገኖች ሆይ። ስለዚህ ዓላማ ብለን የምንኖረው እግዚአብሔር ነው። አገራችን በሰማይ ነው፣ መኖሪያችን በሰማይ ነው። ጌታ ስፍራን አዘጋጅላችኋለሁ አለ። ወደ ሞት የሚሄዱትን ታደጉ። ቅዱሳን ወጣቶች ስሙኝ፣ ወደ ሞት የሚሄዱትን ታደጉ። በየከተማ ወንጌል እየሄዳችሁ የምትሰብኩ እናንተ ብፁዓን ናችሁ፣ እግዚአብሔር ይባርካችሁ። በመንገድ ትራክቶችን የምትሰጡ እናንተ ብፁዓን ናችሁ። ብዙዎችን ልትታደጉ የምትሮጡ እግሮቻችሁ በተራራ ላይ እንዴት የተዋቡ ናቸው የተባላችሁ እናንተ ወንጌላውያን ናቸው። ወደ ሕይወት ሰዎችን የምትጠሩ የምትመሰክሩ ሰዎች፣ በእግዚአብሔር ቤት የምታገለግሉ፣ የቤተ ክርስቲያንን ራእይ የምትደግፉ፣ ፋይናንሳችሁን በብልጭልጭ ነገር ላይ ሳይሆን በእግዚአብሔር መንግሥት ላይ ኢንቨስት የምታደርጉ፣ ድሆችን የምታበሉ፣ አዛውንቶችን የምትጦሩ፣ የታሰሩትን የምትጠይቁ እናንተ ብፁዓኖች ናቸው። አንድ ቀን ጌታ ሽልማትን ለእናንተ ይሰጧቸዋል። አንድ ቀን ብድራታችሁ ይታሰባል፣ ሩጫችሁ ይታሰባል። ምን እናድርግ? ወደ ሞት የሚሄዱትን ታደግ። ወንጌል ይሰበክ። ገና ብዙ ትራይብስ ኢትዮጵያ ውስጥ 70% ገና አልደረስነውም። ወንጌል አልተሰበከም። በህንድ ወንጌል ያስፈልጋል። በአፍሪካ ወንጌል ያስፈልጋል። በአሜሪካ፣ በካናዳ፣ በአውስትራሊያ ባለንበት ምድር ሁሉ ወንጌል ያስፈልጋል። ወንጌል ሊሰበክ ያስፈልገዋል። ለእኛ ወንጌል አንደኛ ሊሆንልን ይገባል። ወደ ሞት የሚሄዱትን ታደግ። ምን እናድርግ? መስክሩ። ምን እናድርግ? በመክሊታችሁ አገልግሉ። ኩርፊያ ይዛችሁ፣ ድካማ ይዛችሁ፣ ስንፍና ይዛችሁ ተነሱ ወገኖች ሆይ፣ በመክሊታችሁ አገልግሉ። ብድራታችሁን ትኩር ብላችሁ ተመልከቱ ወገኖች ሆይ። ምክንያታችሁን ወደ ጎን እናርጉት። ምክንያት ቸርች ላለመሄድ ምክንያት፣ ላለመጸለይ ምክንያት፣ ላለማገልገል ምክንያት፣ ስንፍና ምክንያት። ወገኖች ሆይ ስጋን መጎሸም ያስፈልጋል። ምን እናድርግ ካላችሁ ስጋን ጎሽሙ። ዘመኑ ደርሷል። የጽድቅ ስራን ስሩ። ድሆችን አትርሱ። የተራቡትን አትርሱ። ጽድቅን መስራት አትርሱ። ያዳነን ጌታ ነው። መዳናችን የሚገለጥበት መንገድ በጽድቅ ስራችን ስለሆነ ጽድቅን መስራት አትርሱ ወገኖች ሆይ። ስለዚህ ምን እናድርግ? ወደ ሞት የሚሄዱትን ታደጉ። መስክሩ። በመክሊታችሁ አገልግሉ እያልኳችሁ ነው ወገኖች ሆይ። አንድ ነገር ልታውቁ የሚያስፈልገው ነገር አለ። you are an eternal being። ዘላለማዊ ፍጥረቶች ናቸው። ወይ መንግሥተ ሰማያት ወይ ሲኦል ትኖራላችሁ። መኖራችሁ ከዚህ ስጋ ስትወጡ መኖራችሁ አይቆምም። ሞት ተብሎ ወይ በመንግሥተ ሰማያት ወይ በሲኦል የሚኖር ነው ሰው። ኢተርናል ቢይንግ ነን። ኢተርናል ማይንድሴት ያለን ሰዎች ነን ወገኖች። ኢተርናል ደስቲኒ ያለን ሰዎች ነን።
ኢተርናል ኮንሲኩዌንስ ያለን ሰዎች ነን። ኢተርናል ብሌሲንግ ያለን ሰዎች ነን። ኢተርናል ሪሌሽንሺፕ ያለን ሰዎች ነን ወገኖች። ጊዜያዊ እንደ እንስሳ ዝም ብለን ምንጠፋ ሰዎች አይደለንም። ዘላለማዊ ስራ ስሩ፣ ዘላለማዊ ፍሬ አፍሩ ወገኖች። ዘላለማዊ በረከት ይከተለናል። ዘላለማዊ ዴስቲኒ ያለን የምንሄድበት አገር አለ፣ መኖሪያ ቦታ አለ። ፊዚካል የሆነ ሰው የሚኖርበት ንጉሱን ፊት ለፊት የምናይበት አገር አለ። ኤተርናል ቢይንጎች ነን፣ ዘላለማዊ ፍጥረታዎች ነን። የስ በስጋ እንሞታለን፣ አንሞትም እያልኳቸው አይደለም። ነገር ግን የማይሞት የህይወት ክፍል አለን፣ የማይሞት ማንነት አለን። ይህ የማይሞተው ማንነት ለእኔ ህይወት ክርስቶስ፣ ሞት ጥቅም ነው ያለው ጳውሎስ ይህንን ነው። በሞት ወደ ጌታ ሄዳለዋል፣ የከበረ ነዋል። በምድር ግን ስኖር ለእናንተ ስላለ ወንጌልን እሰብካለሁ፣ የጎደለውን እፈጽማለሁ፣ መስራት ያለብኝን እሰራለሁ አለ። እንደው በሞትኩኝ እያለ አይደለም ጳውሎስ። ጊዜ ካገኘው ሞር እሰራለሁ፣ ሞር አገለግለዋለሁ። ሃሌሉያ። ዘመን በከንቱ አይሩጥ ወገኖች ሆይ። እድሜ ይሄዳል፣ ዘመን ይሄዳል፣ ጉብዝና ይሄዳል። አይሄድባችሁ፣ ተጠቀሙበት። ለጌታ ክብር አውሉት ወገኖች ሆይ። you are eternal being, eternal mindset ይኖረን። ጌታን አስቡት። ገንዘባችሁ ለእግዚአብሔር ክብር፣ ጤናችሁ ለእግዚአብሔር ክብር፣ ያላችሁ ሁሉ ለእግዚአብሔር ክብር፣ መኖራችሁ ለእግዚአብሔር ክብር ይሁን። ጌታ ይውረሳችሁ ቅዱሳን። ይህንን እምላችሁ ለምንድን ነው? እናንተ ለክርስቶስ አንድ ቀን በፊቱ ስትቆሙ በዛ በቀራንዮ የተከፈለው ያ ሁሉ ዋጋ ከንቱ እንዳልሆነ የጌታ ፍሬዎች፣ የመስቀሉ ፍሬዎች፣ ዕዳችሁ የተከፈለ በደም የታጠባችሁ የጌታ ሰራዊት፣ ሃሌሉያ፣ ምድርን የምትገዙ አንድ ቀን ከንጉሱ ጋር በዙፋን የምትቀመጡ የአክሊል ሽልማት የሚጠብቃችሁ ሰዎች እንደሆናችሁ ላሳስባችሁ እፈልጋለሁ። እግዚአብሔር ስም የተባረከ ይሁን። ጌታን እናመሰግናለን። አበረታታችኋለሁ፣ አገልግሉ። አበረታታችኋለሁ። ባላችሁ ሁሉ ለጌታ ተሰጡለት። ዘመኑ ቀርቧል። ጊዜው ቀርቧል። በጣም በተቆጠረ ዘመን ውስጥ ነው ያለነው። በጣም እየቀረብን ወደ ምጣር እየመጣን ነው ያለነው። አክሰለሬት እያደረገን ያለው ወገኖች ሆይ ኖ በቶሎ እመጣለሁ አለ ጌታ። ሃሌሉያ። መንፈሱና ሙሽራይቱ ና ይላሉ። የሚሰማ ሁሉ ና ይበል። ባሩክ አባ በሸም አዶናይ። Blessed is he who comes in the name of the Lord. በጌታ ስም የሚመጣ የተባረከ ነው። ኢየሱስ በክብር ይመጣል። የሺህ ዓመት መንግስት ይሆናል። የረፍት ዘመን አለን፣ የመጽናናት ዘመን አለን፣ የመጎብኘት ዘመን አለን፣ የረፍት ዘመን አለን። በርቱ። ተስፋ የቆረጣችሁ ተነሱ። የጨለመባችሁ ይብራላችሁ። ነገሮች ሁሉ ከዛ አሻግራችሁ ከዚህ ከስጋዊ ነገር አልፋችሁ ተመልከቱ። ከዚህ ከሚታየው ነገር ከጊዜያዊ መከራ ከጊዜያዊ ተግዳሮት አሻግራችሁ ተመልከቱ። እናንተ ተስፋ ያላችሁ ሰዎች ናችሁ። የጌታ ሰራዊት ናችሁ። ጸጋና ሰላም ከእናንተ ጋር ይሁን። መንፈስ ቅዱስ ከእናንተ ጋር ይሁን።